በቀጥታ ወደ ጥያቄው ከመሄድ በፊት እኔ አሁን ስለዚህ ታሪክ ስለዚህ ህዝብ ስናገር እንደ ወልቃይቴ በወልቃይት ጫማ ውስጥ ገብቼ እንደምናገረው አድርጎ ማንኛውም ህዝብ እንዲረዳልኝ ይፈልጋለሁ። ምክንያቱም በዛሬ ጊዜ ያየነው ምንድነው የሚፈልገው ደስ የሚለው እንድትነግረው ብቻ ነው። ደስ የማይለው ከተናገርክ ለምንድነው ይሄንን የተናገረው እሱ ነው ስተተኛ ወይስ የኔ ነው ብሎ ነገሩን አጣጥሞ ለማወቅ ከመፈለግ በፊት በቀጥታ ጃጅ ያረጋል ወይም ደግሞ ራሱ አቋም ይወስዳል ባንተ ላይ ማለት ነው። ይሄ መጀመሪያ እንዳይሆን ለማሳሰብ ፈልጋለሁ። ምክንያቱም እዛ የተወለድኩ ስለሆነ እዛም ያደኩበት ስለሆነ እንደገና ደግሞ ከዛ አካባቢ ከወጣ ጀምሬ ደግሞ የምከታተለው ጉዳይ ስለሆነ ስለዛ እውነት ለመናገር እፈልጋለሁ። ስህተት ካለኝ ደግሞ የምታረም ሰው ነኝ እና ይህንን ካልኩኝ ዘንዳ እኔ በወልቃይት ነው የተወለድኩት። ወላጆቼም ከብዙ ጊዜ ጀምረው የዛ መሰረት ህዝቦች ናቸው። ሁሉም ወልቃይት የተወለደው እኔ እኩል የሚሰማኝና ህዝቡም የሚያውቀኝ ነው። የወልቃይት ማየው ምንድነው ጥያቄው የስርዓት ጥያቄ ነበር። የወልቃይት ጥያቄው አስተዳደር ተጎድተናል፣ አስተዳደሩ አድላዊ ነው፣ በትክክል አይን አያየንም፣ አድልዎ አለ፣ ፍትህ የለም የሚል ትልቅ ጥያቄ፣ የስርዓት ጥያቄ፣ ክልሉም የኛን ፍላጎት የሚያሟላ አልሆነም የሚልም ጥያቄ አለው። ግን አሁን ሁለት ነገሮች ሲነገሩ ሰማለሁ። አንዱ ወልቃይት አማራ ነው የሚል ነው። ይሄ ጥያቄ ወልቃይት አማራ ነው ስንል ይሄ ህዝብ የጎንደር ክፍለ ሀገር ከቀድሞ ጀምሮ ጎንደር ስለነበረ ጎንደር መሆን አለበት፣ ወደ ጎንደር መመደብ አለበት ማለት ነው። ይሄ አንዱ የሚያደናግር ነገር አለ። ከዛ ተነስቶም ይህንን ማለት ወልቃይት ትግርኛ ተናግሮ አያውቅም የሚባልም አለ። እነዚህ ሁለቱ የተለያዩ ናቸው። ወልቃይት ከድሮ ጀምሮ በጎንደር ክፍለ ሀገር ሲተዳደር ነበረ። ስለዚህ አሁን ወደ ትግራይ ሄዷል። ስለዚህ ወደ ጎንደር መምጣት አለበት፣ የምንፈልገው በጎንደር መተዳደር ነው የሚል ከሆነ ይሄ የክልል ጥያቄ ነው። ስለዚህ በክልል መንገድ መፈታት አለበት። ጥያቄው ማተኮር እዛ ላይ ነው። ስርዓት ተበላሽቷል፣ ይሄም የስርዓት ጥያቄ ነው። ኢህአዴግን የሚያተኩር ጥያቄ ነው። ፍትህ የለም፣ ስርዓት የለም፣ አድላዊ ነው የሚሉት ነገሮች ከዚህ ጋር ተያይዘው የሚመጡ ናቸው። እነዚህ ሁሉም ጎንደር ይሁን ትግሬ ይሁን አማራ ይሁን ሁሉም ነገር የሚያቀርበው ጥያቄ ነው። ይሄ ጥያቄ መመለስ አለበት። የወልቃይት ህዝብ በዚህ ጥያቄ ከቆመ አማራ ያለ ኦሮሞ ያለ ትግሬ ያለ በሙሉ ጎኑ ላይ ይሰለፋል። ምክንያቱም በየቤቱ ያለ ችግር ነው ማለት ነው። ሌላው በጣም የሚያሳዝነው ግን ወልቃይት ትግርኛ አይናገርም የሚሉ በተለይ በእድሜ ሀብታም የሆኑ ሰዎች ሰምቻለሁ። ራስ መንገሻ የተናገሩት አለ። እሳቸው የሚያውቁትን የነበሩበትን ተናግረዋል። ሌላ ብዙ ለመናገር ይችሉ ነበረ፣ ግን ዝም በማለታቸው መወቀስ አይገባቸው። ዝም ማለት መብታቸው ነው። ይህንን ያሉት ግን ምንድነው ወቀሳ ውስጥ አልገባም፣ ሁሉም አፍ ውስጥ ሊከተኝ ነው በሚል ነው። እኔ ግን አልፈራም። እኔ እውነትን ለመናገር ወደ ኋላ ምልበት ነገር መሪያው ማን ነበረ ነው። አሁን ወልቃይት ካሁን በፊትም ጽፌዋለሁ። ሁለቱ ቋንቋ እንደ ቋንቋ አድርጎ የወሰደ ህዝብ ነው። ግን መጀመሪያ ማን ነበረ ለሚለው ጥያቄ ግን መሬቱ ላይ የነበረ ቋንቋ ትግርኛ ነው፣ አሁንም ትግርኛ ነው። ስለዚህ ትግርኛ ከመጀመሪያ ጀምሮ የተናገረ ነው። አንዳንዶች የሚሉት ምንድነው አንዳንድ ትግሬዎች ለመስራት በስደት መጥተው ያመጡት ቋንቋ ነው የሚለዋሉ። ይሄ በጣም 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 ስህተት ነው። እንዲያው አንዱ ትልቅ ምን ብለዋል፣ ነፍጠራር ሰረበ ሁመራ ሄደው ትግሬዎች በሚያቀኑበት ጊዜ እሳቸው ሄደው እነሱ ህዝቡን እንዲግባባ አደረጉ እንጂ የወልቃይት ህዝብ ምንም ትግርኛ አይናገርም አማራ ነበረ ብለው ተናግረዋል። ይሄ ጠቅላላ ትልቅ ስህተት ነው። ወልቃይት ከመጀመሪያ ጀምሮ ትግርኛ ተናጋሪ ነው። ወደ ወልቃይት የመጣ አማርኛ ነው እንጂ ትግርኛ አይደለም። ወደ ወልቃይት የመጣው አማርኛ የመጣው ደግሞ በፖሊስ በመምህራን ሲመጡ፣ በበለጠ ደግሞ የጎንደር አዝማሪዎች መጥተው ወልቃይት በሁን ለመናገር ዘፈን ማውጣት አይችልም። ከወልቃይት ዘፈን ዘፍኖ የሚባል ሰው የለም። ጠቅላላ ያለው ችግሩ ምንድነው? የወልቃይት ህዝብ የተለየ ባህል ነው ያለው። ሰርግ ሲደረግ እንኳን በልጁ አንድ ትልቅ ሆኖ በልጁ ሰርግ እስክስታ አይወርድም። ቁጭ ብለው ነው ሲደሰቱ ሲሉ የሚያየው። በትግርኛ በምናምን ባህል ግን የ80 ዓመት የ90 ዓመት ወደ እስክስታ ሲገባ ነው የምታየው። ወልቃይት ዘፈን አይዘፍንም። በጠቅላላ ከወልቃይት የነበሩ አልቃሾች ናቸው። አልቃሾች ይማራሉ አማርኛው፣ በልቅሶ ያስወርዳሉ። ህዝቡ የሚናገረው ግን ማዕረይ፣ ሓወይ፣ ናፍቆተይ እያሉ በትግርኛ ነው የሚያለቅሱ።
ትልቁም ደግሞ ወዳዴ እያሉ ነው የሚያለቅሱት። ጠቅላላ ትግርኛ በሙሉ ቦታው ብታየው በትግርኛ ያወጣ ነው። ዓዲ ጎሹ፣ ኩሊታ፣ ብላምባ ቅርሺ፣ ዓዲ ፍተራሪ፣ ዓዲ በዛ፣ ቃቃ፣ ዓዲ ረመፅ፣ ዓዲ ሕርዲ፣ ቀፍታ፣ ሶላ፣ ጽልዕሎ እንደዚህ እያለ በሙሉ ደጀና፣ አወርቂ በሙሉ ምን ልበልህ በጠቅላላ በትግርኛ የወጣ ስም ነው። ትግርኛ ነው የሚናገረው። ግን አማርኛ መጥቶ ዘፈኑም ደግሞ አዝማሪዎች እየመጡ አንድ አዝማሪ ካልመጣ ወደ ወልቃይት ባለፈው አምና ነው የሚያወራው። እስካሁን ድረስ አያሌው በሚል ዘፈን እንኳን እስካሁን አላቆመም። ምክንያቱም ዘፈኑ አዝማሪዎች የመጣ ዘፈን ነው እንጂ ራሱ የፈጠረው አይደለም። አማርኛ ሁሉንም ሊያሸንፍ ሲገባው አላሸነፈም። አይውሽ ሁሉንም አማርኛ ተናጋሪ ቢሆን ኖሮ ፖሊስም ገና የመጡት በቅርብ ጊዜ ነው። የወልቃይት ራሱ የጎበዝ አለቃ ሆኖ እስረኛ በአጅሬ በረሃ እያቋረጠ ነበረ ዳባት የሚያገባው። ወይም ደግሞ ትራንስፖርት ከተገኘ ወደ ሁመራ ትሄድና ከሁመራ ወደ አስመራ፣ ከአስመራ ሽሬ ዳባት ነበረ የሚሄደው። እኔ ራሴ ተማሪ ሁኜ 4ኛ ክፍል ሁኜ ክረምት ስለገባብኝ በአስመራ አድርጌ ነው ወደ ሽሜራ ወደ ትምህርት ቤት ይመጣው። እሳቸውም በጣም መንግስት ሰማያት ያዋርሳቸው ቢትወደድ አዳነ ሁመራ አግኝተው እሳቸው ነው ለትምህርት እንድደርስ ያደረጉኝ። ሲሄዱ ስለነበረ ይዘውኝ ሄዱ ማለት ነው። ሳይሆን ይቀር ነበረ ትምህርት ማለት ነው። እና ጠቅላላ በትራንስፖርት የተዘጋ በዚህም ተከዝ የሚዘጋው በዛም የአንገረብ የዘጋው ህዝብ ነው የነበረው። በጠቅላላ የወልቃይት አስተዳደር ብታየው ደግሞ በጣም የተበደለ ህዝብ ነበረ። ወልቃይት ጠገዴ ማለት ነው። ምክንያቱም ሕክምና አልነበረው፣ ትምህርት አልነበረው። አስተዳደር ያው እዛ የሚወለዱት መሳፍንቶች ብቻ ይተዳደር ነበረ። እስከ ደጃማች አያሌው፣ ደጃች መኮንን የሚባሉ ነበረ የሚያስተዳድሩት። ከዛ በኋላ ግን ቢትወደድ አዳነ ጠላት ከተወገደ በኋላ ጣሊያን ቢትወደድ አዳነ አስተዳዳሪ ሆነዋል። ቢትወደድ አዳነ ልክ አርበኛ ናቸው፣ ጀግና ናቸው፣ የታወቁ ናቸው። የአስተዳደር ግን አልነበራቸው እና በዚህ ምክንያት ህዝቡ የተበደለ ነበረ። ይሄ ህዝብ አሁን እንዴት አለ? አሁን ሲታየው ቲፒኤልኤፍ ጥሩ የሰራውን መናገር አለብን፣ መጥፎ ስራው ደግሞ መንገድ። አሁን ወልቃይት በመንገድ ላይ ጠቅላላ ተከዜን ሽሮታል። አንገረብም የሚያሸንፈው አይደለም። በሶስት መንገዱ ጥርጊያ ተሰርቶለታል። ሕክምና እያገኘ ነው፣ ትምህርት እያገኘ ነው። ያለው ችግሩ የአስተዳደር ችግር ነው። ይሄ ሁሉ ሰርቶ ይሄ መንግስት ግን ይገርምሃል የሚያመሰግነው የለም። ምክንያቱም በህግ ስራ ኮራፕትድ ስለሆነ የአስተዳደር ነገር አለ። ለምሳሌ ወልቃይት የመሬት ሀብታም የነበረ ህዝብ አሁን በትግራይ ውስጥ 40 ዓመት መሬት ያላገኘ ነው። በወልቃይትም መሬት ያላገኛለ። ይህንን ህዝብ መሬት ስታከፋፍል ወልቃይትን ግምት ውስጥ ያስገባ መሆን ሲገባው እንደፈለገ ነው እየሸንሸነ ለደጋፊዎች የሚሰጠው። ወይ አሁን ወልቃይት የሆነ መሬት ሲጠየቅ ገምቤላ ሂድ ይባላል። ይሄ አእምሮን የሚሰብር ነው፣ የሚያበሳጭ ነው። አገሩ ላይ አርሶ ለመብላት አልቻለም። እነዚህ ነገሮች አሁን በጣም አስቀያሚ የሆኑትን እነዚህ ነገሮች ናቸው ማለት ነው። ኢትዮጵያዊ ነኝ ነው የሚለው፣ በኢትዮጵያዊነቱ የሚመካ ሰውን። ከዛ በኋላ እኔ ወልቃይት ነኝ ነው የሚለው። አማራ ነኝ አይልም፣ ትግሬ ነኝ አይልም። አሁን ቲፒኤልኤፍ አፍርሶታል። ትግሬ አይደለሁም የሚለው ማለት ነው። ምክንያቱም አሁን ትምህርት ቤቱ በትግርኛ ነው፣ ሕክምና በትግርኛ ነው፣ አስተዳደር በሙሉ የሚሰራው በትግርኛ ነው። እና አሁን ቲፒኤልኤፍ ከገባ ጀምሮ የ2 ዓመት የ3 ዓመት ልጅ የነበረ አሁን የ40 ዓመት የ35 ዓመት ነው። አማርኛ አያውቅም ተምሮ ካልሆነ በስተቀር። ተምሮ ያገኘ ይሆናል ከእናቱ ከአባቱ፣ ከዛ የመጣ ግን የለም። እና ትግርኛ ነው። ስለዚህ ትግርኛ እየተናገረ ትግሬ አይደለሁም የሚለው አሁን ኦልሞስት ቲፒኤልኤፍ ቀይሮታል። እና ትግርኛ የማንነቱ ጥያቄ ነው ለወልቃይት። ወልቃይት ጎንደር ሊሆን ይችላል። ጎንደር እየተናገረ ጎንደር ተመድቦ በክፍለ ሀገር ተመድቦ ትግሬ ሆኖ ኑሯል። የጎንደር ህዝብ ይህንን ህዝብ የሚያውቀው ትግሬ ነው የሚለው፣ ወደ ሽሬም ትግሬ ነው የሚለው። እና በጠቅላላ አማርኛ ወልቃይት ትግርኛ ተናግሮ አያውቅም የሚሉት ኧረ ተው። እነ ደጃማይ ደስታ፣ እነ ደጃማይ ጎላ፣ እነ ደጃማይ ታየ፣ እነ ፍተራሪ ጣሰው፣ እነ ግራዝማች ፈረደ፣ እነ አዝማች ይርጋ፣ እነ ከገበሬዎቹ ደግሞ እነ የነታ ድንቁ፣ ቀሳውስት እነ ቀሺ ጎላ፣ እነ ቀሺ አሰፋ፣ ጠቅላላ ሽረላ ያለ፣ አወርቄ ያለ፣ ደጀና ያለ፣ ኩሊታ ያለ፣ ብላምባ ቅርሺ ያለ ቄሱ የሚነግረው በትግርኛ ነው ለህዝቡ የሚነግረው። አማኙም ትግርኛ ነው የሚናገረው፣ ቄሱም ትግርኛ ነው የሚናገረው። ይህንን ስንል ግን አማርኛ ለማወቅ በጣም የሚጓጓ ከብዙ ጊዜ ከጎንደር ጋር የነበረ ስለሆነ አማርኛ መናገር በወልቃይት የአንድ የስብዕና ትርጉም ነው የሚሰጠው። በጣም አዋቂ ነው ተደርጎ የሚወሰደው። ግን
እንደ ቻንስ ሆኖ ግን ይሄ አማርኛ በሟላው ህዝቡ አልለወጠውም እንዳለ ነው ያለውና የነዚህ ልጆች አሁን የጠራኋቸው ብዙ ለመጥራት ይችላሉ። የወልቃይት አባቶች እነ ቀኛዝማች ገብሩ ገረ መስቀል እነዚህ በሙሉ በትግርኛ እየተናገሩ ነው ያለፉት። ልጆቻቸው አሉ። ልጆቻቸው ይህንን እዚህ የሚክዱ ከሆነ አንድ በገበያ ቁመህ ህዝብ እያየ ህዝብ አላየሁም ብሎ እንደመናገር ነው እኔም ወስድ እና ይሄ ትግራይ ውስጥ ስላደኩኝ ትግሬ ስለሆነ ነው የሚል ትርጉም መሰጠት የለበትም። ማንም የጎንደር ህዝብም ያውቃል። ይሄ ህዝብ ትግርኛ ተናጋሪ መሆኑ የጎንደር ከተማ የሚመሰክረው ነው። ግን በግልጽ መነገር አለበት። ይሄ ህዝብ ከድሮ ጀምሮ ጎንደር የነበረ ነው። ስለዚህ ወደ ጎንደር ክልል ይለወጥልን ማለት ይሄ ትልቅ ጥያቄ ነው። ግን ይሄ ማን ያመጣው? ይሄ ያመጣው ቲፒኤልኤፍ ነው ያመጣው፣ ክልል ነው ያመጣው። ስለዚህ ወልቃይት የሆነ ወልቃይቴ በሙሉ ወደ ጎንደር ለመምጣት ከፈለገ እኔ ፍላጎቱ ደጋፊ ነኝ። ወደ ማንም ይሄድ ትክክል ስርዓት እስካገኘ ድረስ ወልቃይት አማራ አይጠላ፣ ትግሬ የሆነ አይጠላም። ግን ምን መደረግ አለበት? ክልል ያመጣው ነው ይሄ ሁሉ። የዚህ ሁሉ ጦስ፣ የዚህ ሁሉ ችግር፣ የዚህ ሁሉ መንስኤ ማን ነው? ቲፒኤልኤፍ ነው። ስለዚህ ይህንን ትተህ ወልቃይት አሁን ትግሬ ነህ አማራ ነህ እየተባለ ወደ ህዝቡ ጥያቄ እየገባ ነው። የጥያቄው አቅጣጫ እየተለወጠ ነው። የወልቃይት ህዝብ በሙሉ ይህንን እንዲያውቅ እንፈልጋለን። ጠቅላላ ወልቃይት ትግርኛ አትናገርም ማለት ልብስህ አውልቀህ ራቁትህ ሂድ ማለት ነው። ማንነቱ ጥሎ ደግሞ የሚያከብረው አማራ ያለ አይመስለኝም። ስለዚህ ይህንን በግልጽ አረጋግጦ እኔ ትግርኛ ነው የምናገረው፣ ግን ጎንደር ለመኖር ነው የምፈልገው፣ ወደ ጎንደር ለመስተዳደር ነው የምፈልገው፣ ለምን እንደዛ አይልም? እንደዛ ተብሎ መጠየቅ ጥሩ ነው። ህዝቡ ከደገፈው ይሆናል፣ ካደገፈው ግን የዚህ መፍትሄ ግን ክልል ነው። በሙሉ ኢትዮጵያ ችግር የፈጠረ ነው። ሁሉ ይደግፈዋል ይህንን ጥያቄ። ስርዓት ካላችሁ ደግሞ በስርዓቱ ያልታመመ የለም፣ ሁሉም ኢትዮጵያዊ ይደግፋል። ይህንን መመልከት አለብን። ጥያቄውን አንለውጠው። የጥያቄው አቅጣጫ በስርዓቱ መሆን አለበት የሚል እምነት ነው ያለኝ። ይሄ ጥያቄ መሰረታዊ ጥያቄ ነው። ምንድነው? ስርዓቱ ጠልቶታል። በስርዓቱ በጣም ተንገፍግፏል የወልቃይት ህዝብ። ስለዚህ ከስርዓቱ ያመለጠ ስለሚመስለው ያለ ነው እንጂ ቋንቋው በምንም አይነት ማንነቱ ሊጠላ አይችልም። የወልቃይት ህዝብ ግን ስለጠላው በጠቅላላ ወደ አማራ ይሻለናል፣ ወደ አማራ። ምክንያቱም ወደ ጎንደር ልንገባ የምንችል አማራ ስንሆን ነው። ምክንያቱም ክልሉ በቋንቋ ስለሆነ ማለት ነው። ስለዚህ በጥላቻ ተነስቶ ሌላ ቅሪያው ትግርኛውም እስከ ይቅር ለምን አልማርም አማርኛ ወደ ማለት የሚሄድበት ጊዜ አለ። ይሄ ደግሞ በዚህ እየመሩ ከእንግዲህ ወልቃይቴ ከሆንክ በትግርኛ እንዳትናገር የሚሉም አካሎች ተገኝተዋል። በዚህ የተሳሳቱ አንዲት ልጅ ሕክምና ሄዳለች። ሕክምና ሄዳ አንተ ወልቃይቴ ናት ሄዳ ቋንቋው አታውቅም፣ በምንድነው ተርጓሚ እናምጣልሽ ሲሏት አማርኛ አለች። የአማርኛ ተርጓሚ ሲመጣ አታውቅም፣ ትግርኛ ነው የምትናገረው። ከዛ በኋላ ተናገሪ እንጂ ችግርሽን ተናገሪ ስትላት ምንም ለመናገር አልቻለችም። ለምን እንደዚህ ሆነች ይች ልጅ? ምክንያቱም ዌቡ እንደዛ ነው። በቃ እንደዚህ ሆኑ እየተባለ ማንነቱ እስኪክድ እየተገፋ ነው። ለምን ወደዛ ይሄዳል? ትግሬን ማንነቱ ወልቃይት ማንነቱ ትግርኛ ነው፣ ትግሬ ነው። ይሄ አይካድም። ኤርትራውያን አለ ኤርትራውያን ትግርኛ ነው የሚናገሩ። ትግሬ ናችሁ ስትላቸው ግን አጋሜ እንዳይባሉ ድሃ እንዳይባሉ አይደለንም ይላሉ። ወደዱም ጠሉም ግን ማንነታቸው ትግሬ ነው። አገራቸው ኤርትራ ሊሆን ይችላል፣ በሀገር ደረጃ ኤርትራ ሊሆን ይችላል። በማንነታቸው ደረጃ ግን ትግሬ ናቸው። ከዚህ አያመልጡም። ትግርኛ እየተናገረ ትግሬ አይደለሁም የሚል ሊያፍር ይገባዋል። ስለዚህ ወልቃይት እንዲያፍር አይፈልግም። ከመሰረቱ ጀምሮ መሬቱ ሲፈጠር ጀምሮ ትግርኛ ነው የሚናገረው እስካሁን ድረስ። አሁን ደግሞ እንዲያውም ቲፒኤልኤፍ ገብቶ ቤት ውስጥ የነበረ ቋንቋ አሁን አደባባይ ወጥቷል። የ30 ዓመት የ40 ዓመት የሚናገረው ቋንቋ ሆኗል። አሁን ወደዚህ ቋንቋ መግባት የለብንም እና ቀድሞ ጎንደር ነበርክ ትግርኛ እየተናገርክ ጎንደር ልትሆን ትችላለህ መባል አለበት። ይሄ ነው። ምክንያቱም የጎንደር ህዝብም ተቀብሎት ያደረ ነው። ዶክተር ገላዲዮስ የሚባል አንድ ምሁር እንግሊዛዊ ይሁን ፖርቱጊ የጻፈውን እንደዚህ ብሎ ጽፏል። ወልቃይት ትግሬ ነበር ብሎ ጽፏል ብሎ አስቀምጧል። እኔ ይህንን አላውቀውም። በወላጆችም እንደዚህ መሰለ እኔ እስከተፈጠርኩ ድረስ የማውቀው ነገር የለም። ሌሎችም እንዲሁ በቃል ለምሳሌ ማነው ቻላቸው አባይ የሚባል አንድ በሲያትል አንድ ሬዲዮ ጠይቁት
መፈጠሩ ጠቅላላ ወልቃይት አማርኛ የተፈጠረው ወልቃይት ነው ብሏል። ከወልቃይት አማርኛ መቃዲሾ ገብተዋል ብለዋል ብሎ ነው የተናገረው። ይህች ነገር መቃዲሾ ከገባ ለምን ተከዜ መቻገር አቃተው? እንደዛ ከሆነ አማርኛ ይፈራም መቼም ወንዝ። ስለዚህ ጠቅላላ ታሪኩ ገና አልተጻፈም። እኛም ለምሳሌ የአያቴ አያት ደጃች ወርቅነህ የአጼ ዮሐንስ ባለሟል ነበሩ። አጼ ዮሐንስ መተማ በሚሄዱበት ጊዜም ከነራስ አሉላ ከነራስ ሀጎስ አብረው መተማ ተካፍለዋል። ከተመለሱ በኋላ ሁሉም ወደ የቦታው ከመጣ ግን ራስ ሀጎስ ትግራይ እንደገቡ የትግራይ ትንሽ ረሃብ ገብቶ ስለነበረ አስከትተው ወልቃይት ለመውረር ይመጣሉ። በዛን ጊዜ አብረው በአንድ ስርዓት የነበሩ ሰዎች ወርቅነህ ደግሞ ወልቃይትን አላስደፍርም ብሎ ወልቃይትን ሰብስቦ ጠሊም ቤት የሚባለውን እዛ ቆይቶ ጦርነት አድርገዋል። ሁለቱ ጦርነት አደረጉ። ደጃች ወርቅነህ ሞቱ እና ራስ ሀጎስ እስከ ሽረላ ያለውን ቦታ ወረው መመለሳቸው የወላጆች የአፍ ታሪክ ይነግረናል። እሳቸው ሲመለሱ ወርቅነህ ልጆች አሉት ወይ ምናምን ሲል አዎ አንድ በዛብህ የሚባል የ11 ዓመት ልጅ አለ ይባላሉ። እህታቸውም ወይዘሮ ይናለም ትባላለች አሉ። ያ በዛብህ ከወንድሞቹና ተከታዮቹ ይዘውት ወደ ትግራይ ሄዱ። ተንቤን ቆዩ። 1 ዓመት ከቆዩ በኋላ ተመልሰው ይጠሯቸውና አንተ በዛብህ አትባልም ስምህ መኮንን ነው መባል ያለበት ብለው ደጃች መኮንን ብለው በ12 ዓመታቸው ወደ ወልቃይት ሾሟቸው። ከነሱ ጋር የነበሩ ወልቃይት ይዘዋቸው ገቡ። እስከ 20 ዓመት ሲመጣ ህዝቡ በሽማግሌዎች ሲተዳደር ቆይቶ ከዛ በኋላ በ20 ዓመታቸው ደጃች መኮንን ስልጣናቸውን ተረከቡና ከህዝቡ ደጃች መኮንን ተብለው እንደገና እስከ ደጃማች አያሌው ደርሰዋል። በደጃማች አያሌው ሲያስተዳድሩት ጠቅላላ ሰሜን በጌ ምድር ሲያስተዳድሩት በራስ በደጃች አያሌው ስር ሆነው ተዳድረዋል። እና እንግዲህ ራስ ሀጎስ ሲያስተዳድሩት ነው ትግራይ የሚባለው ወይስ ደጃች አያሌው ሲያስተዳድሩት ነው ጎንደር የሚባለው? ይሄ ለታሪክ ጸሐፊዎች ተዋለሁ። ግን እንደዛ ቆዩ። ከዛ በኋላ መሬት በደንብ በስነ ስርዓት ወታደሩም ራሱ ስርዓት ይዞ መንቀሳቀስ የጀመረው በምኒልክ ጊዜ ነው። ስለዚህ ጠቅላላ ከምኒልክ ጀምሮ ወልቃይት በጌ ምድር ጎንደር እንደነበረ ነው እኔ የማውቀው፣ ወላጆችም የነገሩኝ ማለት ነው። ቋንቋቸው ግን አዲስ አበባ ቢሄዱ ደጃች መኮንን የሚናገሩት ትግርኛ ነበረ። የአያቴ የአባቴ አባት ናቸው ደጃ መኮንን። ደጃ ወርቅነህ ደግሞ የአያቴ አባት ናቸው። እና ጠቅላላ ይሄ ህዝብ ትግርኛ ተናጋሪ ነው የነበረው። አሁንም ወላጆቻችን የሞቱ አሉ፣ ልጆቻቸው ግን አለን። ይሄ ሐሰት የምንለው ነገር አይደለም። ለምን ዝም ቢሉ ዛሬም ነገ ይናገራሉ የሚል እምነት ነው ያለኝ። ይሄ የወልቃይት ጠገዴ ጥያቄ ብቻ አይደለም፣ የሁሉም ኢትዮጵያዊ ጥያቄ ነው። ክልል ሲባል እንዴት ነው መከለል ያለበት የሚለው ነገር የኢትዮጵያ ህዝብ አልመከረበትም፣ የጠየቀውም የለም። ጠረጴዛ ቁጭ ብለው ነው ህዝብ የለያዩት። ስለዚህ አሁን ህዝቡ በሙሉ ክልል የሚባል ነገር ወይም ከቋንቋው ጋር ከባህሉ ጋር ከጂኦግራፊ አቆማመጡ ሁሉም ታይቶ መደረግ አለበት ብሎ መወሰን አለበት። ወይም በጠቅላላ እንደ ድሮ እንደነበረበትም ሊሆን ይችላል። አሁን ያመጣው ሁሉ ጣጣ ያመጣብን ክልል የሚባል የፌዴራሉ ህግ ነው። ይሄ መቀየር አለበት። ይሄ እስካልተቀየረ ድረስ ትግርኛ ተናጋሪ ከሆነ ወልቃይት ወደ ጎንደር ነው መከለል ያለበት። ምክንያቱም በቋንቋ ነው መከለል ያለበት። ስለዚህ ማንኛውም ህዝብ ማስነሳት ያለበት በክልል ነው ጥያቄ ማንሳት ያለበት እንጂ ታች ወርዶ አንተ ምንድነው የምትናገረው፣ አንተ ምንድነው የምትናገረው፣ ወያኔ ያደረገው እንዳይበቃ እንደገና እኛ ተመልሰን ያንን ቦይ ውስጥ መግባታችን በጣም የሚያሳዝን ነገር ነው።